ይሄ ለእናንተ ነው። ሁላችሁም ስሙት። የቁራዎች ድብቅ ሚስጥር ላካፍላችሁ። ከሞተ አባላቸው አጠገብ የሚሰበሰቡበት ምክንያት ለምን ይመስላችኋል? ቁራዎች ነሐሴ 12 ቀን 2018 ዓ.ም ስለምን እያወራው እንደሆነ ውድ አድማጮቼ ግልጽ ነው ብዬ አስባለሁ። ውድ የገጻችን የዋንቱ ኒውስ ተከታታዮች እንደምን ውላችኋል? ዛሬ ስለ ፍጥረታት ድንቅ ባህሪና አንድ እጅግ አስገራሚ መረጃ ይዤላችሁ ቀርቤያለሁ ማለት ነው። አንድ ቁራ የሞተ የቡድን አባል ሲያገኝ ወዲያውኑ ጥሎ አይበርም፣ ጥሎ አይሄድም። ይልቁንም በርካታ ቁራዎች በሬሳው ዙሪያ በመሰባሰብ በከፍተኛ ድምፅ እየጮሁ ሁኔታውን ለረጅም ደቂቃዎች ይከታተላሉ። እኛ ሰዎች ጾም ፍቺ ሰዓት ደረሰ፣ ፀሐይ በረታብን እያል አፈሩን ለበስ አድርገን ለዓመታት ሳይንቲስቶች ሲያደርጉት የቆዩት እንግዲህ ይህ ባህሪ የቁራዎች ባህሪ ማለት ነው። በቅርብ በዋሽንግተን ዩኒቨርሲቲ ተመራማሪዎች መልስ ያገኘ ይመስላል። የቁራዎች አስደናቂ የምርመራ ጥበብ they have a skill of investigation ይሉታል። ይህ መሰብሰባቸው የለቅሶ ስነ ስርዓት አለም። ይህ ስብሰባ የሐዘን መግለጫ ሳይሆን የአደጋ መንስኤውን ለማወቅና ለማጣራት የሚደረግ እውነተኛ የቦታ ምርመራ ኢንቨስቲጌሽን ነው። አዳኝን የመለየት ዘዴ ልዩ የሆነ ብቃት አላቸው። ቁራዎች የአደጋውን ምንጭ ወይም አዳኙን አካል በጥንቃቄ በመቃኘት አጠቃላይ ሁኔታውን ይገመግማሉ፣ ይፈልጋሉ። ፍትህን ለዓመታት እንግዲህ መፈለግ ከሞተው ቁራ ጋር ንክኪ ያለውን የሰው ልጅ ፊት ለይቶ ማወቅ ብቻ ሳይሆን እንግዲህ ያንን ፊት ለብዙ ዓመታት በፊታቸው የመመዝገብና አታክ የማድረግ አቅምም አላቸው። አደጋን ለቡድኑ የማሳወቅ ትልቅ ድርሻ በዚህ ስልታቸው እንግዲህ የትኞቹ ቦታዎች ወይም ሰዎች አደገኛ እንደሆኑ በመማር ለቀሪው የቁራ ስብሰባ ማስጠንቀቂያ ያስተላልፋሉ፣ ለልጆቻቸው ይህን ያስተላልፋሉ። በፕላኔታችን ላይ ከሚገኙ በጣም አስተዋይ ወፎች መካከል እንግዲህ የሚመደቡት ቁራዎች መሳሪያዎችን የመስራት የመሰብሰብ ባህሪ ያላቸው፣ የሰዎችን ፊት የመለየትና መረጃዎችን ለባልደረባቸው የማስተላለፍ አስደናቂ ችሎታ አላቸው። ለመሆኑ ከናንተ መካከል ስንቶቻችሁ ናችሁ ከናንተ የተለየን ወይም የራቀን የቅርብ ጓደኛችሁን ወይም የቤተሰብ አባላችሁን የምታስታውሱት የምትፈልጉ? ቁራዎች እንኳ አደጋ ያጋጠሙን ወዳጃቸውን እኮ አይረሱትም። እኛ ከህይወታችን የራቁን ልዩ ሰዎችንና ያጣንበትን ምክንያት ለመረዳትና ነገሮችን ለማስተካከል ምን ያክል ጥረት እናደርጋለን? ምክንያቱም ለማወቅ እንግዲህ እንኳን ምንም ሙከራ ባታረግ ትዝታቸውን ብቻ ተሸክመ እዛው ባለህበት ትራመዳለህ፣ ባለህበት ትሮ። ስለዚህ እባካችሁ ዛሬ በህይወት ያሉትን በህይወት የሌሉትን ብዬ አልረብሻችሁም። በህይወት ያሉትን ነገር ግን በሆነ ምክንያት ከናንተ የራቁትን ሰዎች የቀድሞ ፍቅረኛችሁ ሊሆን ይችላል፣ የቅርብ ጓደኛችሁ፣ የቤተሰብ አባል፣ የስራ ባልደረባ ወይም የክፍል ጓደኛችሁ ሊሆን ይችላል። ታስቡታላችሁ ከትልቅ ይቅርታና ትህትና ጋር። እናም ካልደበራችሁ ካልከፋችሁ አሁኑኑ በኮመንት መስጫው ላይ ስማችሁንና ለነሱ ያላችሁን ፍቅርና ስሜት ጽፋችሁ ለነሱ ለግሱላችሁ። ከራሳችሁ ጋር ታረቁ ለእግዚአብሔር ስትሉ። የዛሬው መረጃ ከተመቻችሁ ላይክ አድርጉ፣ ሼር እና ኮመንት በማድረግ ለወዳጅ ዘመዶ ያካፍሉ። ይህን መረጃ ያገኙት ከዋሽንግተን ዩኒቨርሲቲ የምርመራ ጥናት ነው። ሰውን አርዶ በደሙ በሚቀልድበት ወቅት ይህን የቁራ ታሪክ የሰማ ሰው እንግዲህ ስለምን እንደተናገርኩ ይገባቸዋል። አይደለም የሞቱትን የኖሩትን አብሮን የራቁትን ሰዎች እናስታውስ። አመሰግናለሁ።